ሰላም ጤና ይስጥልን ውድ ታክስ ከፋዮቻችን። በዛሬ ቪዲዮ ስለ ኢክሊራንስ አገልግሎት እንዴት ግብር ከፋዮች የኢክሊራንስ አገልግሎት ሪኩዌስት ማቅረብ ወይም ኦንላይን መጠየቅ ይችላሉ የሚለውን በዛሬ ቪዲዮ እናያለን ማለት ነው። እንግዲህ የኢክሊራንስ አገልግሎት በምስራቅ ገቢዎች እንደተጀመረ ይታወቃል። ስለዚህ ይህን አገልግሎት እንዴት ግብር ከፋዮች መጠየቅ ይችላሉ የሚለውን አብረን እናያለን ማለት ነው። ስለዚህ እንደሚታወቀው እንግዲህ የኢክሊራንስ ሲስተም ለመጠቀም ተጠቃሚው የኢታክስ ሲስተም ተጠቃሚ መሆን አለበት። ያ ማለት ከዚህ ቀደም ኢፋይል የሚያደርግ ወይም ኢፒ የሚያደርግ ግብር ከፋይ መሆን አለበት ማለት ነው። ስለዚህ ለዛ ምን ያስፈልጋል? ዩዘር እና ፓስዋርድ ያስፈልጋል ማለት ነው። እሱን ሎግ የምታደርጉት እንግዲህ ይህኛውን አገልግሎት ለማግኘት በገቢዎች ሚኒስቴር ዌብሳይት ላይ እንደተለቀቀው በኢታክስ ዋን ሞር ዶት ጆቢ በሚለው ዌብሳይት ነው ማለት ነው። ስለዚህ እሱን ከገባችሁ በኋላ የምታስገቡት ዩዘር እና ፓስዋርድ የሁለተኛውን ነው ማለት ነው። የሁለተኛውን ነው የምታስገቡት። የመጀመሪያውን ኤስኤስኤሉን አታስገቡም። በሁለተኛው ተጠቅማችሁ ትገባላችሁ። እሱን ካደረጋችሁ በኋላ አውቶማቲካሊ የት ነው የምትሄዱት ማለት ነው? ታክስ ፓየር ሰርቪስ ላይ ነው የምትሄዱት ማለት ነው። እንግዲህ ታክስ ፓየር ሰርቪስ ላይ ከሄዳችሁ በኋላ የክሊራንስ አገልግሎት ለመጠየቅ ታክስ ክሊራንስ የምትላለች እሷን ክሊክ ታደርጋላችሁ። ታክስ ክሊራንስ የምትለውን ክሊክ ስታደርጉ የክሊራንስ መጠየቂያ ወይም የክሊራንስ አይነቶች በዝርዝር እዚህ ጋር ክሬት ኒው ክሊራንስ ሪኩዌስት የምትለው ክሊክ ስታደርጉ እንደዚህኛውን በተን ስትጫኑ የክሊራንስ አይነቶች ወይም መጠየቅ የምትፈልጉትን የክሊራንስ አይነቶች ያመጣላችኋል ማለት ነው። እንግዲህ ከዚህ ቀድማችሁ ምን ማድረግ አለባችሁ? ክሊራንስ ለማግኘት አንድ ግብር ከፋይ የሚጠበቅበትን ግዴታ መወጣት አለበት። ከዛ ፊት ያ ማለት ፋይል ያልተደረገ ታክስ ፔሪድ ወይም ታክስ ታይፕ ካለ ፋይል ማድረግ አለባችሁ። ሁለተኛ ያልተከፈለ ክፍያ ካለ ክፍያ መክፈል አለባችሁ ማለት ነው። ስለዚህ እሱን ቀድማችሁ ማውጣት ይህን አገልግሎት መጠየቅ ትችላላችሁ። ነገር ግን እዚህ አገልግሎት ጋር ድንገት ፋይል ሳታረጉ ጥያቄውን ከጠየቃችሁ ሲስተሙ በራሱ ያደርግባችኋል ማለት ነው፣ ውድቅ ያደርግባችኋል ማለት ነው። ስለዚህ ፋይል አድርጋችሁ ይሄን ሪኩዌስት መጠየቅ ያለባችሁ ወይም ማሳወቅ አለባችሁ ማለት ነው። ያላሳወቃችሁ ታክስ ፔሪድ መኖር የለበትም ማለት ነው። ስለዚህ እዚህ ጋር ለምሳሌ አንድ ግብር ከፋይ ከነዚህ ከምትመለከቷቸው የክሊራንስ አይነቶች አንዱን ቢጠይቅ ለምሳሌ የባንክ ሎን መጠየቅ ከፈለገ የባንክ ሎን የምትለውን ክሊክ ያደርጋል። እንግዲህ ይሄ ግብር ከፋይ የባንክ ሎን ከጠየቀ የባንክ ሎን የክሊራንስ ሪኩዌስት ባቀረበበት ወቅት ምን ሊሆን ይችላል? አንደኛ ኦብጀክሽን ላይ ቅሬታ ላይ ሊሆን ይችላል፣ ኮርት ላይ ሊሆን ይችላል። ስለዚህ እነሱን ፋይል ምን ማድረግ ይጠበቅበታል ማለት ነው? ካፕቸር ማድረግ ይጠበቅበታል። ሪቪው ላይ ከሆነ ምን ያህል አማውንት ነው ሪቪው ላይ ያለ፣ ኮርት ላይ ከሆነ ምን ያህል አማውንት ነው ኮርት ላይ ያለ የሚለውን ነገር አታች ማድረግ ይኖርበታል። ብሩን መመዝገብ አለበት። ሁለተኛ ደግሞ አታች ማድረግ ይኖርበታል ማለት ነው። ያ ማለት ዶክመንቱ። ነገር ግን ግብር ከፋዩ ምንም ቅሬታ ላይ ወይም ኮርት ላይ ካልሆነ እነዚህን ነገሮች አታች ማድረግ ወይም መንካት የለበትም ማለት ነው። ለምሳሌ አንድ ግብር ከፋይ የባንክ ክሊራንስ የሚጠይቅ ከሆነ የባንክ ክሊራንስ ለማን ባንክ ነው? አድ ባንክ ብራንች ዜን አድ ባንክ ነው የሚል አለ። ዜን እሱን ከጠየቀ ክሊክ ካደረገ በኋላ እዚህ ጋር የባንክ ዝርዝሮቹ እነዚህ እናገኛለን። የሁሉም ባንኮች ዝርዝር አለ። ስለዚህ እነሱን መጠየቅ የፈለገውን ያ ማለት እንግዲህ ባንክ ሊበደር ከንግድ ባንክ ሊሆን ይችላል፣ ከሌሎች ባንኮች ሊሆን ይችላል። ለእነሱ ሪኩዌስት ሊያቀርብ ይችላል ማለት ነው። ያ ማለት ለመስሪያ ቤት ለኛ ለገቢዎች መስሪያ ቤት ከዚህ ባንክ ነው ባደር ከዚህ ብራንች የሚለውን ነገር መሙላት አለበት ማለት። ስለዚህ እዚህ ጋር ለምሳሌ ከንግድ ባንክ ለንግድ ባንክ ከንግድ ባንክ የሚበደር ከሆነ ኮመርሻል ባንክ ኢትዮጵያ ይላል። ከሄድ ኳርተሩ ከሆነ የስ ይላል ከንግድ ባንክ ሄድ ኳርተር። ነገር ግን ከብራንቾች ከሆነ እዚህ ጋር ከማን ብራንች የሚለውን ነገር መጥቀስ አለበት ማለት መግለጽ አለበት። እዚህ ጋር ማኑዋሊ ነው የሚጻፈው መጻፍ አለባችሁ ማለት ነው። ነገር ግን ከሄድ ኦፊስ ከሆነ ምንም እንጽፈው ነገር የለም። ሄድ ኦፊስ የሚለውን ነገር እንመርጥለታል። የስ እንላለን ማለት ነው። ዜን ሰሚት እናደርጋለን።
ዜን ሌሎች ባንኮችም ለምሳሌ ከንግድ ባንክ ብቻ ላይሆን ይችላል። ሌሎች ባንኮችን መጨመር ከፈለግ አድ እያል በተመሳሳይ መቀጠል እንችላለን ማለት ነው። እንግዲህ እዚህ ጋር ይህን ካረግን በኋላ ስታተሱ አሁን ኒው ነው፣ አላለቀም። ሰሚሽን ነምበር አልሰጠንም። ዜን እርግጠኛ ስትሆኑ ነው፣ ግብር ከፋዮች እርግጠኛ ስትሆኑ ምን ማድረግ አለባችሁ ማለት ነው? ሰሚት ማድረግ አለባችሁ። ነገር ግን ይህን ሪኩዌስት ተሳስታችሁ ካቀረባችሁ ሪሙቭ ማድረግ ትችላላችሁ። ሰሚት ከማለታችሁ በፊት ሪሙቭ ማድረግ ትችላላችሁ። ነገር ግን እርግጠኛ ከሆናችሁ ማድረግ ትችላላችሁ ማለት ነው። ሰሚት ማድረግ ትችላላችሁ ማለት ነው። እችኛዋ ሰሚት የምትለውን እንደዚህ ክሊክ ስታደርጉ ምን ይሰጣችኋል? ሰሚሽን ነበር ይሰጣችኋል። ሁለተኛ ደግሞ ይሰጣችኋል ማለት ነው የሰሚሽን ሰሚት ያደረጋችሁበትን ቀን እና ስታቱሱን ይቀይርላችኋል። ሰሚት ሶ ኤኒ ኮሚኒኬሽን ከታክስ ኦፊሱ ጋር በዚች በኒው ሜሴጅ ምን ማድረግ ትችላላችሁ? ኮሚኒኬት ማድረግ ትችላላችሁ። ጉዳዩ ምን ላይ ደረሰ የሚለው ስታቱሱንም በተመሳሳይ ያሳያችኋል ምን ላይ እንደደረሰ። ነገር ግን ኤኒ የምትጨምሩት ነገር ኤኒ የምትጠይቁት ነገር ካለ በዚች ኒው ሜሴጅን ክሊክ በማድረግ ምን ማድረግ ትችላላችሁ? ኮሚኒኬት ማድረግ ትችላላችሁ ከታክስ ማዕከሉ ጋር ማለት ነው። ዜን የሚመጣላችሁ ሜሴጅ ቪው በማድረግ እዚች ጋር ቪው ማድረግ ትችላላችሁ ማለት ነው። ይሄ ብቻ አይደለም፣ ሌሎችንም ሪኩዌስት ማቅረብ ይቻላል ማለት ነው። ለምሳሌ እኔ የኛ ሪኩዌስት ደግሞ ከሌላ ሪኩዌስት ማቅረብ ከፈለኩኝ በምን ላቀርብ ይችላል? ለምሳሌ ቢዝነስ ሪኒዋል ማቅረብ ከፈለኩኝ ቢዝነስ ሪኒዋል ዜን ምን አደርጋለሁኝ? ቅድም እንዳልኳችሁ ቢዝነስ ሪኒዋል ወይም ለእድሳት የምጠይቅ ከሆነ በዛን ጊዜ ሪጀክሽን ላይ ከሆነ ወይም ኮርት ላይ ከሆነ ታች ማድረግ አለበት ብያችኋለሁ። ነገር ግን ካልሆነ ማድረግ አለበት አውቶማቲካሊ ሴቭ ብሎ ምን ማድረግ ነው ያለበት? ሰሚት ነው የሚያደርገው። ሰሚት ማድረግ አለበት። በተመሳሳይ እንደዚህ ሰሚሽን ነምበር ይሰጣችኋል። ሰሚሽን ነምበር እንግዲህ ስትጨርሱ ምንም ነገር እዚህ ጋር ሰሚት ካደረጋችሁ በኋላ ምንም ነገር አትነኩም። መጨረሻ ላይ እንደሚመጣላችሁ ማለት ነው። አፕሩቭ ከሆነ አፕሩቭ የተደረገው ያ ማለት የጠየቃችሁት የባንክ ሎን ወይም የቢዝነስ ላይሰንስ ሪኒዋል ሰርቲፊኬቱ ይላክላችኋል ማለት ነው። ባንክ ራሱ እዚህው ፖርታላችሁ ጋር እዚህው ጋር ነው የምትጠብቁት ማለት ይላክላችኋል። ነገር ግን ሪጀክት ከተደረገ በተመሳሳይ በምን ሪጀክት እንደተደረገም በተመሳሳይ እዚህው እስከነ ሪጀክሽን ሪዝኑ ይላክላችኋል ማለት። ስለዚህ ውድ ታክስ ከፋዮቻችን በዚህ ልክ የታክስ ክሊራንስ ሪኩዌስታችሁን ማቅረብ ትችላላችሁ ማለት ነው።